አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 28 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሐጅ ቪዛ ያልያዙ ኢትዮጵያውያን ምዕመናን በስነ ስርዓቱ ላይ ከመሳተፍ እንዲቆጠቡ ጠቅላይ ምክር ቤቱ አሳሰበ። የራሱ ኢስላማዊ ዩኒቨርሲቲን ለማጠናከር የተዘጋጀ የምክክርና ድጋፍ ማሰባሰቢያ መድረክ ተካሄደ። የኢስላማዊ ፋይናንስ ገበያ በቀጣይ 8 ዓመታት አጠቃላይ ድርሻው 12.5 ትሪሊዮን ዶላር ይደርሳል ተብሎ እንደሚገመት አዲስ ሪፖርት አመለከተ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሐጅ ቪዛ ያልያዙ ኢትዮጵያውያን ምዕመናን በስነ ስርዓቱ ላይ ከመሳተፍ እንዲቆጠቡ ጠቅላይ ምክር ቤቱ አሳሰበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ ዓመት ለሚከናወነው ሐጅ ላይ ለክንውኑ የተዘጋጀው ቪዛ ያልያዙ ኢትዮጵያውያን ምዕመናን በስነ ስርዓቱ ላይ ከመሳተፍ እንዲቆጠቡ አሳስበዋል። ጠቅላይ ምክር ቤቱ ከሐጅ ቪዛ ውጪ በስነ ስርዓቱ ላይ ለመሳተፍ ሙከራ ማድረግ ብዙ መዘዝ ሊያመጣ የሚችል መሆኑንም ገልጸዋል። ጠቅላይ ምክር ቤቱ ይህን ያስታወቀው በሐጅ ኦፕሬሽን ሲስተም ተጠሪው አንዋር ሙስጠፋ በኩል ነው። አንዋር ይህን የተናገሩት ጠቅላይ ምክር ቤቱ ለዘንድሮ ሐጅ እስካሁን ድረስ ያከናወናቸውን ስራዎች በተመለከተ ከሐጅና ዑምራ ዘርፍ ኃላፊ ሐጂ አብዱልፈታህ መሐመድ ጋር በሰጡት ማብራሪያ ነው። በኢትዮጵያ እስካሁን ድረስ የሐጅ ምዝገባ የሚከናወነው በጠቅላይ ምክር ቤቱ በኩል ብቻ መሆኑን ያስታወሱት የሲስተም ተጠሪው ለዘንድሮ ዓመት የተቀመጠው የምዕመናን ኮታ ምዝገባ የተከናወነውም በዚሁ መንገድ መሆኑን አስረድተዋል። በዚህም ቀድሞ ከተቀመጠው ኮታ ጭማሪ ሊኖር እንደማይችል በመጠቆም በጠቅላይ ምክር ቤቱ ስርዓት የማያልፉ ምዕመናን ወደ ሳውዲ አረቢያ በሌሎች የቪዛ አይነቶች ሊገቡ ቢችሉም ከፍተኛ እንግልት ሊያስተናግዱ እንዲሁም ብዙ መዘዝ ሊከተላቸው እንደሚችል ጠቁመዋል። የሐጅ ቪዛ ያልያዙ ምዕመናን ወደ መካ ከተማ ማለፍ እንደማይችሉ የተናገሩት አንዋር በሐጅ ላይ ለመሳተፍ ከሐጅ ቪዛ በተጨማሪ ምዕመናን የተዘጋጀውን መታወቂያ ካርድ በእጅ ማስገባት እርግጠኛ እንዲሆኑ አሳስበዋል። ጠቅላይ ምክር ቤቱ በተያዘው ዓመት በሐጅ ስነ ስርዓት ላይ ለመሳተፍ ወደ ቅዱሳኑ ከተሞች ይጓዛሉ በሚል ያስቀመጠው የምዕመናን ቁጥር 6000 ነው። የምክር ቤቱ የሐጅና ዑምራ ዘርፍ ኃላፊ ሐጂ አብዱልፈታህ መሐመድ ይህን ቁጥር ታሳቢ ያደረገ ምዝገባ ሲካሄድ መቆየቱን አረጋግጠዋል። ይህ ቁጥር አምና ከተጓዙት ምዕመናን በግማሽ ያነሰ ነው። የምክር ቤቱ ኃላፊዎች ከዚህ ቀደም እንዳሳወቁት ኮታው እንዲቀንስ ያስገደደው በኢትዮጵያ በዶላርና በብር መካከል ባለው ምጣኔ ላይ በተደረገው ጭማሪ ምክንያት ነው። የሳውዲ አረቢያ ሐጅና ዑምራ ሚኒስቴር ምዕመናንን መቀበል በጀመረበት ጊዜ ፍቃድ ያልያዙ ሁጃጅ ላይ እስራትና የገንዘብ መቀጮ እንደሚጥል አስታውቋል። ሚኒስቴሩ ይህን ባሳወቀበት መግለጫው ፍቃድ ሳይኖራቸው ማጭበርበር ይፈጽማሉ ያላቸው ላይ ቅጣቱን የደነገገው ቀድሞ ለሐጅ ክንውን ባስቀመጠው ደንብ መሰረት ተፈጻሚ ለማድረግ መሆኑን ገልጿል። ይፋ በተደረገው ደንብ በቅዱሳኑ ከተሞች ያለ ፍቃድ ከተገኙ ምዕመናን በተጨማሪ የትራንስፖርት አገልግሎት የሚሰጡ ላይ ቅጣት ይጣልባቸዋል። በዚህም ያልተፈቀደላቸው የሐጅ ምዕመናንን የሚያጓጉዙ ላይ ለእያንዳንዱ ጥሰት የ15 ቀናት እስራት ቅጣት እንዲጣል ተደንግጓል። በተጨማሪም በእያንዳንዱ ፍቃድ ያልያዘ ተሳፋሪ 10,000 የሳውዲ ሪያል የገንዘብ ቅጣት እንዲከፍሉ ይደረጋል። ተሳፋሪዎች በቁጥር ሲጨምሩ ቅጣቱም ከፍ የሚል ይሆናል። ድርጊቱ በተደጋጋሚ እንዳይከሰት አጥፊዎች በአደባባይ እንዲታዩ ይደረጋል ያለው ሚኒስቴሩ የፈጸሙት የውጭ ሀገራት ዜጎች ከሆኑ ቅጣት ካጠናቀቁ በኋላ ላልተወሰነ ጊዜ ወደ ሳውዲ አረቢያ ደግሞ እንዳይገቡ እንደሚደረግ ገልጿል። የሳውዲ አረቢያ መንግስት ዘንድሮ ሐጅ ማከናወን የሚችሉት ህጋዊ ቪዛ የሚይዙ ብቻ እንደሆኑ ምዕመናን በድጋሚ እንዲያውቁት ሲል አሳስቧል። የሐሰት ሰነድ በመጠቀም የተያዘ ማንኛውም ሰው በህጉ መሰረት በቁጥጥር ስር ውሎ ለፍርድ እንደሚቀርብ በማሳሰብ ለዑምራ ክንውንም ሆነ ሌሎች የቪዛ አይነቶችን መስጠት ማቆሙንም ከዚህ ቀደም አሳውቋል። ባለፈው ዓመት በሐጅ ስነ ስርዓት ክንውን ላይ ከመላው ዓለም ከ1.8 ሚሊዮን በላይ ምዕመናን ተሳታፊ ሆነዋል። የራሱ ኢስላማዊ ዩኒቨርሲቲን ለማጠናከር የተዘጋጀ የምክክርና
ድጋፍ ማሰባሰቢያ መድረክ ተካሄደ። በሶማሌ ክልል አፍዴር ዞን ራሶ ከተማ ውስጥ የሚገኘው ራሶ ዩኒቨርሲቲ ለማጠናከር የተዘጋጀ የምክክርና ድጋፍ ማሰባሰቢያ መድረክ የተካሄደው በአዲስ አበባ ከተማ ነው። ሚያዝያ 24 2017 ዓመተ ልደት በስካይላይት ሆቴል በተካሄደው መድረክ ላይ የዩኒቨርሲቲውን ማህበረሰብና ኃላፊዎችን ጨምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የክልል እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች፣ የእስልምና ሊቃውንት እንዲሁም ታዋቂ ግለሰቦች ተሳታፊ ሆነዋል። በዚህ መድረክ ላይ በአሁኑ ሰዓት በግንባታ ላይ የሚገኘው መስጂዱ የተካተተበት የዩኒቨርሲቲው ህንፃ የደረሰበት ደረጃ እንዲሁም በቀጣይ ለመስራት የታቀደው ፕሮጀክት ይፋ ተደርጓል። የራሱ ዩኒቨርሲቲ የህንፃ ግንባታ ኃላፊ የሆኑት ኢንጂነር አብዱልፈሪድ አብራር ባለፉት 7 ወራት የተሰሩ የዩኒቨርሲቲው 9 የግንባታ ፕሮጀክቶች 75 በመቶ መድረሳቸውን በመድረኩ ላይ ይፋ አድርገዋል። ከዚህ ጎን ለጎን 1500 ካሬ ላይ ያረፈ ባለ 1 ፎቅ መስጂድ ግንባታ እየተከናወነ እንደሚገኝ አስረድተዋል። መስጂዱ እስከ 5000 ምዕመናን ያስተናግዳል ያሉት ኃላፊው ለአጠቃላይ ግንባታው 2 ቢሊዮን ብር ግምት ተቀምጦለት እስካሁን ድረስ 150 ሚሊዮን ገደማ ወጪ ተደርጎበታል ሲሉ ተደምጠዋል። በዕለቱ የተዘጋጀው መድረክ ለዚሁ ድጋፍ ማሰባሰቢያ እንደሆነም ተገልጿል። ፕሮጀክቱን ከጀመርነው ወደ 7 ወር ይሆናልና በ7 ወር እቅድ የደረሰውን አይታችሁታል። ይሄ ከ1 ወር በፊት የተቀረጸ ቀረጻ ነው። ከረንትሊ ከ2 ቀን በፊት እዛ ነበርኩኝና ኦልሞስት አብዛኛው ፕሮጀክት ለምሳሌ ክላስሩሞች ወይ መማሪያ ክላሶች 2 ናቸው የተጀመሩት 70% ደርሰዋል። ቴራስ ትላንትና ሞልተናል። ብሎኬት ግራውንድ ላይ ጀምረናል። ሌላው ዶርሚተሪ ምናምን ቅየሳ ጨርሰን የመጣ ነው። ስታፍ አፓርትመንትም እንደዚሁ ቅየሳ ጨርሰን የመጣ ነው። 9 ፕሮጀክቶች ወደ መሬት ሴትል አድርጓሉ። ከ9ኙም 75% ደርሷሉ። ግማሹ ጣራ ነው የሚቀረው፣ ግማሹ ብሎኬት፣ ግማሹ ደግሞ ልስን ነው የሚቀረው። ሌላ ያልተጀመሩ አሉ፣ ወደፊት ይጀመራሉ ተብሎ የታሰበ። እንዳጠቃላይ ግን ፕሮጀክቱ ኮስት ያደርጋል ተብሎ ወይም ወጪው እስከ 2 ቢሊዮን ብር ነው የታሰበው። አሁን ላይ ምን ያክል ፐርሰንት ወይም ምን ያክል ወጪ ወጥቷል ከተባለ ደግሞ እስከ 150 ሚሊዮን ብር ወጪ አድርገናል፣ አሁን ለደረሰበት ድርሻ ማለት ነው። በምክክርና ድጋፍ ማሰባሰቢያ መድረኩ ላይ በተገኙ እንግዶች ለቀሪው የዩኒቨርሲቲው ግንባታ የገንዘብ ድጋፍ ማሰባሰብ ተደርጓል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ለዩኒቨርሲቲው የሚደረገው ድጋፍ እንደሚቀጥል በመግለጽ የግንባታውን ሂደት በስፍራው በመገኘት በድጋሚ ጉብኝት እንደሚደረግም ተናግረዋል። ራሶ ኢስላማዊ ዩኒቨርሲቲ የተመሰረተው በመስከረም 2016 ነው። ዩኒቨርሲቲው በቀጣይ ግንባታው ሲጠናቀቅ ከመላው ኢትዮጵያ ለተማሪዎች ነፃ የትምህርት እድል እንደሚሰጥ ኃላፊዎቹ ተናግረዋል። ኢስላማዊ ትምህርት የሚሰጠው ዩኒቨርሲቲው ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እውቅና ማግኘቱ በኃላፊዎቹ ተገልጿል። የኢትዮጵያ ዑለማ ጉባኤ የትምህርትና ካሪኩለም ዘርፍ ኃላፊ ዶክተር አብደላ ከድር በመድረኩ ላይ እንደተናገሩት በአሁኑ ሰዓት በኢትዮጵያ 4 ኢስላማዊ ዩኒቨርሲቲዎች ይገኛሉ። የኢስላማዊ ፋይናንስ ገበያ በቀጣይ 8 ዓመታት አጠቃላይ ድርሻው 12.5 ትሪሊዮን ዶላር ይደርሳል ተብሎ እንደሚገመት አዲስ ሪፖርት አመለከተ። ዓለም አቀፉ የኢስላማዊ ፋይናንስ ገበያ በቀጣይ 8 ዓመታት ማለትም እንደ አውሮፓውያኖቹ አቆጣጠር በ2033 አጠቃላይ ድርሻው 12.5 ትሪሊዮን ዶላር ይደርሳል ተብሎ እንደሚገመት ያመለከተው ማርኬት ዩኤስ ያወጣው አዲስ ሪፖርት ነው። በሪፖርቱ መሰረት ገበያው እስከ 2033 ባለው ጊዜ ውስጥ በ18.4 በመቶ ጥቅል እድገት የሚያስመዘግብ ይሆናል። ለእድገቱ ምክንያት ነው ተብሎ የተጠቀሰው በመላው ዓለም እየጨመረ ከመጣው ሙስሊሞች ቁጥር ጋር ከኢስላማዊ ፋይናንስ ዋና እሴቶች ጋር የሚስማማ ስነ ምግባሩን የጠበቀና ማህበራዊ ኃላፊነትን ያቀፈ የኢንቨስትመንት ፍላጎት እያደገ መምጣቱ መሆኑ ተገልጿል። መንግስታት ምቹ የቁጥጥር ማዕቀፎች መፍጠራቸው ለኢስላማዊ ፋይናንስ ኢንዱስትሪን መስፋፋት ምቹ ከባቢ እንዲፈጥር ወሳኝ ሚና ተጫውቷል ተብሏል። በመደበኛ የፋይናንስ ገበያ ወለድ ወይም ሪባን የሚያስወግደው ኢስላማዊ ፋይናንስ በስሩ ከባንክ አገልግሎት በተጨማሪ ተካፍሎ የተሰኘው ኢንሹራንስና ሱኩክ በሚል የሚጠራውን የቦንድ ግዢ የሚያካትት ነው። ከአገልግሎቶቹ መካከል ሱኩክ በተያዘው ዓመት 170 ቢሊዮን ዶላር የገበያ ድርሻ በመያዝ ከፍተኛ እድገት እያስመዘገበ መሆኑ ተገልጿል። ለእድገቱ የቴክኖሎጂ መበልጸግ ከፍተኛ ሚና ተጫውቷል። ለዚህ አስረጂ ተብሎ የተጠቀሰው የፋይናንስ ቴክኖሎጂ ኢስላማዊ ፋይናንስ ላይ የተሰማሩ ድርጅቶች አዳዲስ ምርቶችና አገልግሎቶችን እንዲያቀርቡ ማስቻሉ ነው። በዚህ አግባብ ለሸሪዓ ተስማሚ የሆኑ ፕላትፎርሞችንና የሞባይል አፕሊኬሽኖችን ማበልጸግን የሚያጠቃልል ነው። ግሎባል ፋይናንስ መጽሔት እንደዘገበው የኢስላማዊ ፋይናንስ ኢንዱስትሪ በአሁኑ ሰዓት ከ80 በላይ ሀገሮች ውስጥ ተግባራዊ ተደርጓል።
በኢትዮጵያ በአሁኑ ሰዓት በኢስላማዊ ፋይናንስ 4 ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት የሚሰጡ ባንኮች በስራ ላይ ይገኛሉ። በተመሳሳይ በመስኮት ደረጃ የተካፈሉ ኢንሹራንስ አገልግሎት የሚሰጡ ወደ 5 የሚሆኑ የኢንሹራንስ ኩባንያዎች በስራ ላይ ተሰማርተዋል። በኢትዮጵያ የመጀመሪያው ኢስላሚክ ኢንሹራንስ ተካፉል ኩባንያ ይሆናል ተብሎ የሚጠበቀው አማና ተካፉል የተሰኘ የኢንሹራንስ ኩባንያም ወደ ስራ ለመግባት የሚያስችለውን ቅድመ ዝግጅት ማጠናቀቁን ገልጿል። እንደ ኩባንያው አደራጆች ከሆነ ለመቋቋም የሚያስችሉና ብሔራዊ ባንክ የሚጠይቃቸው መስፈርቶች የያዙ ሙሉ መረጃ የቀረበ በመሆኑ አሁን የሚጠበቀው የኢትዮጵያ ብሔራዊ ባንክ የመጨረሻ ውሳኔ ነው። በኢትዮጵያ የመጀመሪያው ተካፉል ኢንሹራንስ ኩባንያ እንደሚሆን የሚጠበቀው ይህ ኩባንያ ከ240 ሚሊዮን ብር የተፈረመ ካፒታል እና ከ68 ሚሊዮን ብር በላይ የተከፈለ ካፒታል ይዞ ኢንዱስትሪውን ይቀላቀላል ተብሎ ይጠበቃል። የምስራቅ አፍሪካ ሀገሮች የሚሳተፉበት ዓለም አቀፍ ጂኦፓርኮችና ጂኦቱሪዝም ወርክሾፕ በአዲስ አበባ ሊካሄድ ነው። የምስራቅ አፍሪካ ሀገሮች የሚሳተፉበት ዓለም አቀፍ ጂኦፓርኮችና ጂኦቱሪዝም ወርክሾፕ በአዲስ አበባ ሊካሄድ መሆኑን የቱሪዝም ሚኒስቴር አስታውቋል። የቱሪዝም ሚኒስቴር ሰላማዊት ካሳ ከግንቦት 4 2017 ጀምሮ የሚካሄደው ወርክሾፕ ዓለም አቀፍ ጂኦፓርኮችና ጂኦቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ ርዕስ የሚደረግ መሆኑን ገልጸዋል። ዩኔስኮ በመላው ዓለም ለጂኦ ፓርኮችና ጂኦ ቱሪዝም ልዩ ቦታ በመስጠት የመለየት የማስተዋወቅና የመጠበቅ ስራ እየሰራ እንደሚገኝ የገለጹት ሚኒስትሯ ለከርሰ ምድርና ልዩ አቀማመጥ ያላቸውን ቦታዎች የመለየትና የመጠበቅ ስራ በመስራት የአካባቢውን ነዋሪዎች ተጠቃሚ እያደረገ ነው ብለዋል። ዩኔስኮ እስካሁን በ50 ሀገራት 229 ዓለም አቀፍ ጂኦ ፓርኮችን ለይቶ ጥበቃ እያደረገ ይገኛል የተባለ ሲሆን ከነዚህ ውስጥ በአፍሪካ ተመዝግበው የሚገኙት 2 ብቻ ናቸው። በወርክሾፑ ጂኦ ፓርኮችን ማስፋፋት ስላለው ጠቀሜታ የግንዛቤ ማስጨበጫ ስራ በመስራት ተጨማሪ የቱሪስት መዳረሻ ማድረግ እንደሚገባ ጠቅሰዋል። ኢትዮጵያ ብዙ አስደናቂ የጂኦ ፓርኮች መገኛ ናት። በቀጣይም በስፋት ጥቅም ላይ ለማዋል እንደሚሰራና በዘላቂነት የቱሪዝም መዳረሻን ለማስፋት ይረዳል ሲሉ ተናግረዋል። የተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ የኢትዮጵያ ዳይሬክተር ዶክተር ሪታ ቢሶናውት በበኩላቸው በአፍሪካ በተለይ በምስራቅ አፍሪካ ብዙ የጂኦ ፓርኮች መኖሩን ገልጸዋል። የጂኦ ፓርኮች መዳረሻዎችን በማልማት ተጨማሪ የቱሪስት መዳረሻ ለማስፋት ዩኔስኮ እየሰራ መሆኑን ጠቅሰው በወርክሾፑ ላይ ኢትዮጵያን ጨምሮ ከምስራቅ አፍሪካ ሀገራት የተውጣጡ ባለሙያዎች እንደሚሳተፉ መግለጻቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የሀጅ ቪዛ ያልያዙ ኢትዮጵያውያን ምዕመናን በስነ ስርዓቱ ላይ ከመሳተፍ እንዲቆጠቡ ጠቅላይ ምክር ቤቱ አሳሰበ። ከቆይታ በኋላ የሶሪያው ፕሬዝዳንት የመጀመሪያ የአውሮፓ ግብዣ ከፈረንሳይ ቀርቦላቸዋል። በዝርዝር እንመለከተዋለን። ይጠብቁን። በሚያንማር ታጣቂዎች እጅ ከሚገኙ ኢትዮጵያውያን መካከል 41 ያህሉ ወደ ሀገር ቤት መመለስ መጀመራቸው ተዘገበ። በሚያንማር ከሚገኙ የሳይበር ወንጀል ካምፖች ወጥተው በሀገሪቱ ታጣቂዎች እጅ ካሉ ኢትዮጵያውያን ውስጥ 41 ያህሉ ወደ ታይላንድ ተሻግረዋል ሲል የዘገበው ቢቢሲ ነው። አሁንም በታጣቂዎች እጅ ከሚገኙ ከ700 በላይ ኢትዮጵያውያን ውስጥ 300 ያህሉ በሁለት ሳምንት ወደ ሀገር ቤት ይመለሳሉ ተብሎ እንደሚጠበቅ ዘገባው አመልክቷል። በደቡብ ምስራቅ እስያዋ ሚያንማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ነበር። ዲሞክራቲክ ካረን ቤኔቮለንት አርሚ ወይም ዲኬቢኤ እና ቦርደር ጋርድ ፎርስ ወይም ቢጂኤፍ በተባሉ ሁለት የተለያዩ ታጣቂዎች እጅ የሚገኙ ኢትዮጵያውያን በተጠለሉባቸው ካምፖች ውስጥ አስቸጋሪ ሁኔታ ውስጥ እያሳለፉ እንደሚገኙ ዘገባው አመልክቷል። ተጎጂዎቹ የካቲት ላይ ከካምፖቹ ወጥተው በታጣቂዎች እጅ ከገቡት የአፍሪካና የተለያዩ ሀገራት ዜጎች ውስጥ ወደ ሀገራ
ሀገራቸው መመለስ ያልቻሉት ኢትዮጵያውያን ብቻ እንደነበሩም ተገልጿል። ተጎጂዎቹን ወደ ሀገራቸው የመመለስ ተግባር የሚያንማር የታይላንድና የኢትዮጵያ መንግስታትን ቅንጅት የሚጠይቅ እንደነበር ያመለከተው ዘገባው የሶስት ሀገራትን ትብብር የሚጠይቀው ይህ ተግባር በሚያንማር በተፈጠረው የመሬት መንቀጥቀጥ ምክንያት መጓተቱን ቢቢሲ አናገርኳቸው ያላቸው በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች ምንጮች ገልጸዋል። በኒው ዴልሂ ከሚገኘው ኤምባሲ የተላኩ የኢትዮጵያ መንግስት ተወካዮች ሰኞ ሚያዝያ 28 2017 ዓመተ ልደት ታይላንድ በመድረሳቸው ተጎጂዎቹን ወደ ሀገራቸው የመመለስ ስራ ተጀምሯል ተብሏል። በተያዘውና በሚቀጥለው ሳምንት ውስጥ የሚመለሱት አውሮፕላን ትኬት ያላቸው ኢትዮጵያውያን ናቸው። 300 ገደማ ኢትዮጵያውያን ጊዜ ያለፈበት ቢሆንም የመመለሻ ትኬት እንዳላቸው የተነገረ ሲሆን የኢትዮጵያ አየር መንገድ በተጓዦቹ ላይ ይጣል የነበረውን ቅጣት ለማስቀረት መስማማቱንም ቢቢሲ በዘገባው ጠቅሷል። መንግስት ደግሞ ተጎጂዎቹ ከሚያንማር ተነስተው ወደ ታይላንድ በመሻገር ዋና ከተማዋ ባንኮክ ድረስ የሚጓዙበትን የአውቶቡስ ወጪ እየሸፈነ መሆኑ ተገልጿል። የሶሪያው ፕሬዝዳንት የመጀመሪያ የአውሮፓ ግብዣ ከፈረንሳይ ቀረበላቸው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለሶሪያው አቻቸው አህመድ አሸር ለመጀመሪያ ጊዜ አውሮፓን እንዲጎበኙ ግብዣ ማቅረባቸውን ጽህፈት ቤታቸው አስታውቋል። ማክሮን ለሶሪያ የጊዜያዊ አስተዳደር ፕሬዝዳንት አውሮፓን እንዲጎበኙ ባቀረቡት ግብዣ መሰረት በነገው ዕለት ይጓዛሉ ተብሎ እንደሚጠበቅ አሸር ቃል አውሰጥ ዘግቧል። ፕሬዝዳንት ማክሮን በተደጋጋሚ ጊዜ ሶሪያን አስመልክተው ባደረጉት ንግግር በሀገሪቱ መልሶ ግንባታ ሂደት የፈረንሳይ ድጋፍ አይለይም ሲሉ እንደሚናገሩም ያስታወሰው ዘገባው ከመሪዋ ጋር በሚኖራቸው ውይይት ይህንኑ አቋም የሚያጸኑበት መሆኑን ገልጿል። ማክሮን ከዚህ ቀደም ባደረጉት ንግግር ነጻ የተረጋጋችና ሉዓላዊነቷ የተረጋገጠ ሶሪያ እውን እንድትሆን የፈረንሳይ ፍላጎት ነው ሲሉ ተደምጠዋል። የሀገሪቱ ዜጎች መብት፣ ሰላምና ደህንነት መጠበቅ እንደሚኖርበትም ሲያሳስቡ ነበር። የሶሪያው ፕሬዝዳንት አህመድ አሸር የተጋበዙበትና በፈረንሳይ አዘጋጅነት በነገው ዕለት በአውሮፓ ይካሄዳል የተባለው ስብሰባ ፈረንሳይ ለሶሪያ ህዝቦች ሰላም መስፈንና የዲሞክራሲ ሽግግር ያላትን ታሪካዊ ቁርጠኝነት የምታሳይበት እንደሚሆንም ጽህፈት ቤታቸው ያወጣው መግለጫ ያመለክታል። ይህ በእንዲህ ባለበት እስራኤል በሶሪያ እየፈጸመች ያለው የአየር ጥቃት እንዲቆም የሚጠይቅ ሰልፍ በእንግሊዝ ለንደን ተካሂዷል። ሰልፈኞች በከተማዋ በሚገኘው የእስራኤል ኤምባሲ ፊት ለፊት በመሰብሰብ የተቃውሞ ድምፅ አሰምተዋል። ሰኞ ዕለት የተካሄደውን ሰልፍ ያስተባበረው የሶሪያውያኑ አጋርነት ዘመቻ የተሰኘ ህብረት መሆኑን ሚድል ኢስት ሞኒተር ዘግቧል። በዚህ ሰልፍ ላይ ሰልፈኞቹ እስራኤል በሶሪያ የምትሰነዝረውን የአየር ጥቃት እንድታቆም ከመጠየቃቸው በተጨማሪ በወረራ የያዘቻቸውን የደቡብ ሶሪያ ግዛት አካል የሆኑትን የጎላን ተራሮች ቀድሞ ወደ ነበረበት ይዞታ እንዲመለስ ጠይቀዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።